ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 19 2018 ዓ.ም በዛሬው መረጃ ሰዓታችን የ18 ሰዎች ህይወት ያለፈበት የደህና ወረዳ አደጋን በተመለከተ፣ ህወሓት እያደረገ ስላለው የመጨረሻ የጦርነት ዝግጅት፣ የኢራንና የሩሲያ አዲስ ጥምረትና የእስራኤል ቻይና ፍጥጫን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በሀገራችን መንገዶች ላይ በየቀኑ የሚፈሰው ደምና የሚረግፈው የሰው ህይወት ዛሬም በሰቆቃ ቀጥሏል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ደህና ወረዳ ውስጥ የደረሰው አሰቃቂ የትራፊክ አደጋ መላውን የኢትዮጵያ ህዝብ ልብ የሰበረና የትራንስፖርት ደህንነት ቁጥጥራችን የት ላይ ነው የሚለውን ጥያቄ በድጋሚ እንዲነሳ አድርጓል። እንደ ደህና ወረዳ ፖሊስ ጽህፈት ቤት መረጃ ከሆነ አደጋው የደረሰው ከእብናት ተነስቶ ወደ ሰቆጣ በማምራት ላይ የነበረ አይሱዚ ተሽከርካሪ ላይ ነው። ተሽከርካሪው በደህና ወረዳ 9 ልዩ ስሙ ቢግል ሸዋ ወይንም ድግ ሸዋ ተብሎ በሚጠራ ተራራማና አስቸጋሪ አካባቢ ሲደርስ በደረሰበት ድንገተኛ አደጋ ከመንገድ የወጣ ሲሆን በተፈጠረው ከፍተኛ ጉዳት ምክንያት የታርጋ ቁጥሩ እንኳን ለይቶ ለማወቅ አዳጋች ሆኗል። በዚህ አሰቃቂ አደጋ የ18 ሰዎች ህይወት ወዲያውኑ ያለፈ ሲሆን 62 ተጓዦች ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። ጉዳት የደረሰባቸው ወገኖቻችን በአሁኑ ወቅት በደህና ወረዳ አምደ ወርቅ የመጀመሪያ ደረጃ ሆስፒታል የህክምና እርዳታ እየተደረገላቸው ይገኛል። የአደጋው ሰለባዎች ቁጥርና ጉዳቱ መጠን ሲታይ በአካባቢው ያለውን የህክምና ተቋም አቅም የሚፈትንና አስቸኳይ ድጋፍ የሚሻ መሆኑን ለመረዳት ተችሏል። ይህ አደጋ አሳዛኝ ብቻ ሳይሆን በርካታ ኢትዮጵያውያንን ያስቆጣ ክስተት ሆኗል። ምክንያቱ ደግሞ በአንድ አይሱዚ ተሽከርካሪ ላይ 80 ሰዎች ተጭነው ሲጓዙ ነበር መባሉ ነው። ይህ አሃዝ ለጭነት አገልግሎት ተብሎ በተሰራ ተሽከርካሪ ላይ የሰው ህይወት እንደ ቁሳቁስ መጫን ምን ያህል የተለመደና አደገኛ የሆነ መምጣቱን ማሳያ ነው። እንደ አንድ ኢትዮጵያዊ በዚህ ዘመን የሰላማዊ ዜጎች ህይወት እንዲህ ባለ ግዴለሽነት ሲረግፍ ማየት እጅግ ያማል። 80 ሰው በአንድ አይሱዚ ላይ ሲጫን የሚቆጣጠር የትራፊክ ፖሊስ ወይንም የመንገድ ደህንነት አካል የለም የሚለው ጥያቄ የማህበራዊ ሚዲያ መነጋገሪያ ሆኗል። በገጠር የሀገራችን ክፍሎች ያለው የትራንስፖርት እጥረት ዜጎችን ለአደጋ ተጋላጭ እንዲሆኑ ቢያስገድዳቸውም የቁጥጥር ስርዓቱ ደካማነት ግን ለአደጋው ዋነኛ መንስኤ መሆኑ አይካድም። በአደጋው ዙሪያ ዝርዝር መረጃ ለማግኘት የተደረገው ጥረቶች ሌላኛው አሳሳቢ ጉዳይ ሆኖ ተስተውሏል። የዋግምራ ብሔረሰብ አስተዳደር ምክትል አስተዳዳሪና የኢንቨስትመንት መምሪያ ኃላፊ የሆኑት አቶ ሹመት ጥላሁን ስለ አደጋውና ስለ ተጎጂዎች ወቅታዊ ሁኔታ ማብራሪያ እንዲሰጡ ቢጠየቁም ሌላ ቀን ደውሉ በማለት መረጃ ከመስጠት ተቆጥበዋል። እንዲህ ያለ አገራዊ ሐዘን በሚደርስበት ጊዜ የባለስልጣናት ግልጸኝነትና ተደራሽነት አለመኖር የተጎጂ ቤተሰቦችን ስቃይ ከማባባሱም በላይ በህዝብና በመንግስት መካከል ያለውን የመረጃ ፍሰት ያደናቅፋል። የኢትዮጵያ መንገዶች በየዓመቱ በሺዎች የሚቆጠሩ ዜጎችን ህይወት ይበላሉ። በተለይም እንደ ዋግምራ ባሉ ተራራማና አስቸጋሪ መልክዓ ምድር ባላቸው አካባቢዎች የሚደረጉ ጉዞዎች ጥብቅ ቁጥጥር ያስፈልጋቸዋል። በገጠር አካባቢዎች የህዝብ ማመላለሻ አውቶቡሶች እጥረት በመኖሩ አይሱዚና መሰል የጭነት መኪኖች በህገወጥ መልኩ ሰዎችን ያመላልሳሉ። ይህ ደግሞ አደጋ በሚደርስበት ወቅት የሟቾች ቁጥር በከፍተኛ ሁኔታ እንዲጨምር ያደርጋል። አንድ ተሽከርካሪ ከሚችለው አቅም በላይ ጭኖ ሲጓዝ ሚዛኑን የመጠበቅ አቅሙ ስለሚቀንስ ለአደጋ የመጋለጥ እድሉ ሰፊ ነው። ከከተማ ወጣ ባሉ መንገዶች ላይ የትራፊክ ቁጥጥር አነስተኛ መሆኑ አሽከርካሪዎች ለህግ እንዳይገዙና ለሰው ህይወት ጥንቃቄ እንዳያደርጉ ምክንያት ሆኗል። በደህና ወረዳ የጠፋው የ18 ወገኖቻችን ህይወት ተራ ቁጥር አይደለም። እያንዳንዱ ተጎጂ ህልምና ተስፋ የነበራቸው ዜጎች ናቸው። 62ቱ ተጎጂዎችም የሚሸከሙት አካላዊና ስነልቦናዊ ጠባሳ ቀላል አይደለም። መንግስትና የሚመለከታቸው የትራንስፖርት ዘርፍ አካላት ከእንቅልፋቸው ሊነቁ ይገባል። የመንገድ ደህንነት ቁጥጥር ከከተማ አልፎ ገጠራማ የሀገራችን ክፍሎችን ሊያዳርስ ይገባል። በተለይም በሰው ህይወት ላይ ቁማር የሚጫወቱ አሽከርካሪዎችና ከመጠን በላይ ጭነት የሚፈቅዱ ተቆጣጣሪዎች ላይ ጠንካራና የማያዳግም እርምጃ መወሰድ አለበት። ዛሬም እንደ ትላንቱ በሀዘን ተቀምጠናል። ነገር ግን ሀዘን ብቻውን መፍትሄ አይሆንም። ዳግም እንዲህ ያለ አሰቃቂ መርዶ እንዳንሰማ የሁላችንም ጥረትና የህግ የበላይነት መስፈን ወሳኝ ነው። ለሟች ቤተሰቦች መጽናናትን፣ ለተጎጂዎች ደግሞ ፈጣን ማገገምን እንመኛለን። በትግራይ ክልል ውስጥ ላለፉት ጥቂት ወራት ሲብላላ የቆየው የፖለቲካ ውጥረት አሁን ላይ ወደ አደገኛና ወሳኝ ምዕራፍ መሸጋገሩን የሚያሳዩ ግልጽ ምልክቶች እየታዩ ነው። ከሁለት ዓመታት ደም አፋሳሽ ጦርነት በኋላ በፕሪቶሪያው የሰላም ስምምነት አማካኝነት የተገኘው አንጻራዊ ሰላም በስልጣን ጥመኛ ፖለቲከኞች ሽኩቻ ምክንያት ዳግም የሞት ደመና እየሸፈነው ይገኛል። ህወሓት በሚቀጥለው ሳምንት የክልሉ ሙሉ ስልጣን ከጊዜያዊ አስተዳደሩ እጅ መንጥቆ ለመረከብ ማቀዱ ክልሉን ብቻ ሳይሆን መላውን አገሪቱን ወደ አዲስ ትርምስ ሊከት የሚችል
ክስተት ሆኗል። ፓርቲው ከዛሬ 5 ዓመት በፊት በ2013 ዓ.ም ተካሂዶ በነበረውና ለሰሜኑ ጦርነት መነሻ ተደርጎ የሚወሰደው አወዛጋቢ የምርጫ ውጤት ላይ በመመስረት የበፊቱን የክልል ምክር ቤትና ካቢኔ ዳግም ለመመስረት ወስኗል። ይህ እርምጃ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውንና በሌተናል ጀነራል ታደሰ ወረደ የሚመራውን የጊዜያዊ አስተዳደር ህጋዊነትን በግልጽ የሚገዳደር ነው። ውሳኔውን ለማጽደቅም የፈረሱት የቀድሞ የዞን አመራሮችን በመሰብሰብ እንዲሁም በመቀሌና በተለያዩ የክልል ከተሞች ህዝባዊ ስብሰባዎች በሚል ስም ህወሓት የቅስቀሳ ስራዎችን እያከናወነ ይገኛል። ይህ እንቅስቃሴ በክልሉ የጸጥታ መዋቅር ውስጥ ከፍተኛ መከፋፈል የፈጠረ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ድርጊቱ ፍጹም ህገወጥና የመፈንቅለ መንግስት አካሄድ ሲሉ በጽኑ ኮንነውታል። ይበልጥ አሳሳቢው ጉዳይ ደግሞ የፖለቲካ ልዩነቱ ወደ ወታደራዊ ግጭት የመቀየር ምልክቶች እያሳየ መምጣቱ ነው። በኮሎኔል ገብረስላሴ በላይ የሚመራውና አርሚ 22 የተባለው ወታደራዊ ክንፍ በሌተናል ጀነራል ታደሰ ወረደ የሚመራውን ህጋዊ ጊዜያዊ አስተዳደር በኃይል የማፍረስ ኃላፊነት እንደተሰጠው መዘገቡ የትግራይን ህዝብ ወደ ሌላ የእርስ በርስ እልቂት ሊገፋው እንደሚችል ያሳያል። ትናንት በአንድ ጉድጓድ ተኝተው በአንድ ዓላማ ተዋግተው የቆዩ ወንድማማቾች ዛሬ ለስልጣን ሲባል አፈሙዛቸውን ወደ ወንድማቸው ሊያዞሩ መዘጋጀታቸው ለኢትዮጵያውያን ሁሉ ትልቅ የህሊና ጠባሳ ነው። ይህ የህወሓት እርምጃ ዓለም አቀፍ ድጋፍ ያገኘውን የፕሪቶሪያውን የሰላም ስምምነት በቀጥታ የሚጥስ ነው። ስምምነቱ በትግራይ ክልል ህጋዊ ምርጫ እስከሚካሄድ ድረስ ሁሉን አሳታፊ የሆነ ጊዜያዊ አስተዳደር እንዲቋቋም በግልጽ ይደነግጋል። ህወሓት ይህንን ስምምነት ወደ ጎን በመተው አሮጌውን መዋቅር ለመመለስ መሞከሩ ከፌዴራል መንግስቱ ጋራ አዲስ የፖለቲካና ወታደራዊ ግጭት ለመክፈት የተደረገ ግልጽ የጦርነት አዋጅ ተደርጎ ሊወሰድ ይችላል። ከዚህም በላይ የህወሓት ቁልፍ ሰው የሆኑት ዶክተር አዲስ ዓለም ባሌማ ከአድቮኬሲ ዲፕሎማሲ ዲያስፖራ ጋራ በበይነ መረብ በዙም ያደረጉት ሚስጥራዊ ውይይት የሴራውን ጥልቀት ያሳያል። ውይይቱ ላይ እንደተጠቀሰው የጊዜያዊ አስተዳደሩ ለማፍረስ የጠላቴ ጠላት ወዳጄ ነው በሚል መርህ ከሻዕቢያ ወይንም ከኤርትራ መንግስት ጋር ጭምር በመተባበር የወደብ አገልግሎትን ለማግኘትና የፌዴራል መንግስቱን በየአቅጣጫው ለመውጋት የታቀዱ ስልቶች ተነስተዋል። ይህ ደግሞ ቀጠናዊ ቀውስን የሚጋብዝ አደገኛ አካሄድ ነው። በዚህ ሁሉ የስልጣን ሽሚያ የጦርነት ነጋሪት ድለቃ ውስጥ ትልቁንና መሪሩን ዋጋ እየከፈለ ያለው ተራው የትግራይ ህዝብና መላው የኢትዮጵያ ህዝብ ነው። በሚሊዮኖች የሚቆጠሩ ዜጎች አሁንም በመጠለያ ካምፖች ውስጥ በረሃብና በበሽታ እየማቀቁ ባሉበት፣ የወደሙ መሰረተ ልማቶች ሳይገነቡ፣ ልጆች ወደ ትምህርት ቤት ሳይመለሱ ዳግም ወደ ጦርነት ለመግባት መታቀዱ ከታሪካዊ ስህተትን ባለፈ በህዝብ ላይ የሚፈጸም ታሪካዊ ክህደት ነው። ኢትዮጵያውያን በጦርነት ምክንያት የኢኮኖሚ ውድቀት፣ የኑሮ ውድነትና የማህበራዊ መስተጋብር መቋረጥ እየተጋፈጡ ይገኛሉ። የሰው ህይወት እንደ ቅጠል በረገፈበት፣ በሺዎች የሚቆጠሩ እናቶች ልጆቻቸውን ባጡበት በዚህ አሳዛኝ ታሪክ ላይ ሌላ ስቃይ መጨመር ለማንም አይበጅም። ጦርነት በቃን የሚለው የህዝብ ድምጽ በፖለቲከኞች የስልጣን ጩኸት ታፍኗል። በወንድማማቾች መካከል የሚደረግ የስልጣን ግብግብ መጨረሻው ጥፋት ብቻ ነው። ህወሓትም ሆነ ጊዜያዊ አስተዳደሩ ልዩነቶቻቸውን በፕሪቶሪያው ስምምነት ማዕቀፍ ውስጥ በውይይት ከመፍታት ውጪ ሌላ ማንኛውም የኃይል አማራጭ ክልሉን ወደማይመለስ የጥፋት አዘቅት ውስጥ የሚከት ይሆናል። የኢትዮጵያ ህዝብ ከእንግዲህ ለስልጣን ጥመኞች ፍላጎት የሚከፍለው የደም ግብር የለውም። ሰላም የሁሉም ነገር መሰረት መሆኑን ተረድተን የጦርነት ነጋሪት የሚጎስሙ ኃይሎችን በጋራ መቃወም ጊዜ የማይሰጠው አንገብጋቢ ጉዳይ ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት 2 ወራትን ባስቆጠረበትና የቀጠናው ጂኦፖለቲካዊ ፍጥጫ በከረረበት በዚህ ወቅት የኢራን የውጭ ጉዳይ ሚኒስቴር አባስ አራጋቺ በፓኪስታን፣ ኦማን እና ሩሲያ ያደረጉት ተከታታይ ጉብኝት የዓለምን ትኩረት ስቧል። ይህ ዲፕሎማሲያዊ እንቅስቃሴ የተጀመረው በአሜሪካና በኢራን መካከል ተካሂዶ የነበረው ድርድር ሳይሳካ ቀርቶ ግጭት ከተቀሰቀሰ በኋላ ሲሆን አሁን ላይ ጉዳዩ ወደ ዓለም አቀፍ የኢኮኖሚ ቀውስና ከፍተኛ የፖለቲካ ውጥረት አድጓል። የኢራን የውጭ ጉዳይ ሚኒስቴር አባስ አራጋቺ በፓኪስታን የነበራቸውን የ2 ቀናት ይፋዊ ጉብኝት አጠናቀው ወደ ሞስኮ አቅንተዋል። ሚኒስቴሩ በኢስላማባድ ቆይታቸው ከሀገሪቱ ጠቅላይ ሚኒስቴር ሼህባዝ ሸሪፍ እና ከጦር ኃይሎች ኢታማጆር ሹም አሲም ሙኒር ጋራ ተከታታይ ውይይቶችን አድርገዋል። እንደ ዲፕሎማሲያዊ ምንጮች ገለጻ የውይይቱ ዋነኛ አጀንዳ በፓኪስታን አደራዳሪነት በቴህራንና በዋሽንግተን መካከል የሚደረገው ቀጥተኛ ያልሆነ ድርድር ዳግም ማስጀመር ነው። ኢራን በዚህ ወቅት ከአሜሪካ ልዑካን ጋራ በቀጥታ ለመነጋገር
ለመነጋገር ፍላጎት ባታሳይም በፓኪስታን በኩል ግልጽ የጽሁፍ መልእክቶችን አስተላልፋለች። መልእክቱም የኒውክሌር መርሃ ግብርና የሆርሙዝ ሰርጥን የጸጥታ ሁኔታ በተመለከተ የቴህራን ቀይ መስመሮች ምን እንደሆኑ በግልጽ ማስቀመጧ ተነግሯል። ይሁን እንጂ ይህ ጉዞ በፍጹም ሰላማዊ አልነበረም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸውን የድርድር ቡድን እንዲመሩ የሾሟቸው ስቲቭ ዊትኮቭ እና ጃሬድ ኩሽነር ወደ ፓኪስታን ሊያደርጉት የነበረው ጉዞ በድንገት መሰረዛቸውን ቢቢሲ ዘግቧል። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የመተማመን ደረጃ ምን ያህል ዝቅተኛ መሆኑን ያመለከተ ክስተት ሆኖ ተመዝግቧል። ኢራን ጦርነቱን ለማቆም እና በዓለም አቀፍ ንግድ ላይ የተደቀነውን ስጋት ለመቀነስ አዲስ የሰላም እቅድ ይፋ ማድረጓ አርቲ ዘግቧል። ይህ እቅድ በዋነኝነት የማተኮረው በሚከተሉት ነጥቦች ላይ ነው። የመጀመሪያው የሆርሙዝ ሰርጥን ዳግም መክፈትን ይመለከታል። ኢራን የዓለም ነዳጅ አቅርቦት የሚያስተጓጉለውን የሆርሙዝ ሰርጥን ለመክፈት ዝግጁ መሆኗን ገልጻለች። ሁለተኛው ኢራን ያነሳችው የሰላም እቅድ የባህር ላይ እገዳ ማንሳት ነው። አሜሪካ በኢራን ላይ የጣለችው የባህር ላይ የንግድ እገዳ እንድታነሳ ትጠይቃለች። የመጨረሻው ኢራን ያነሳችው የድርድር ነጥብ የኒውክሌር ድርድር ማራዘም ነው። አወዛጋቢ የሆነው የዩራኒየም ማበልጸግ ጉዳይ ለጊዜው ወደ ጎን በመተው ቅድሚያ ለተኩስ አቁምና ለንግድ እንቅስቃሴዎች መስጠት ነው። ይሁን እንጂ የኢራን መንግስት የሆርሙዝ ሰርጥ ቢከፈት እንኳን በምንም አይነት ሁኔታ ወደ ቀድሞ የነጻነት ደረጃው እንደማይመለስ መግለጿ በምዕራባውያን ዘንድ ስጋትን ፈጥሯል። ቴህራን ከአንድ ሳምንት በፊት አሜሪካ የእምነት ማጉደል ፈጽማለች ስትል በመክሰስ ሰርጡን ዳግም መዝጋቷ ይታወሳል። የሆርሙዝ ሰርጥ መዘጋትን ተከትሎ በዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ ቀውስ ተከስቷል። የኤነርጂ ተንታኞች እንደሚሉት ጦርነቱ በዓለም ላይ ካለው የነዳጅ ዝውውር ውስጥ 1/4 የሚያልፍበት በመሆኑ የሰርጡ መዘጋት የነዳጅ ዋጋን በከፍተኛ ሁኔታ ሰቅሎታል። ይህ የዋጋ ንረት በተለይም በማደግ ላይ ባሉ ሀገራት ኢኮኖሚ ላይ ከባድ ጫና እያሳደረ ሲሆን የዓለም የንግድ ማህበረሰብ ሰርጡን በአስቸኳይ እንዲከፈት ግፊት እያደረገ ይገኛል። በዲፕሎማሲያዊ ረገድ ውጥረቱ እንደቀጠለ ሆኖ በአሜሪካ የውስጥ ፖለቲካ ላይ ያልተጠበቀ ክስተት ተፈጥሯል። በዋይት ሀውስ የጋዜጠኞች ማህበር ዓመታዊ የእራት ግብዣ ላይ በፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ተካሂዷል። ፕሬዝዳንቱና ምክትል ፕሬዝዳንት ጆ ቫንስ ምንም እንኳን ጉዳት ሳይደርስባቸው ቢተርፉም ክስተቱ በዓለም አቀፍ ደረጃ መነጋገሪያ ሆኗል። ፕሬዝዳንት ትራምፕ ከክስተቱ በኋላ በሰጡት መግለጫ ይህ የግድያ ሙከራ የኢራንን ጦርነት አያስቆምም በማለት ጠንከር ያለ አቋማቸውን አንጸባርቀዋል። አክለውም ኢራን የኒውክሌር መሳሪያ ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ሲሉ የቀድሞ አስተዳደሮችን ለዘብተኛ ፖሊሲ ነቅፈዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ ላይ የተደረገውን የግድያ ሙከራ ማውገዛቸውም ታውቋል። ኢራን ከአሜሪካ ጋር ያላት ግንኙነት በሻከረበት በዚህ ወቅት ከጎረቤት ሳውዲ አረቢያ ጋር ግንኙነቷን ለማደስ እየጣረች ትገኛለች። የኢራኑ አባስ አረጋቺ እና የሳውዲ አረቢያው ልዑል ፋይዘል ቢን ፋርሃ በስልክ ባደረጉት ውይይት በቀጠናዊ ውጥረት ማርገብ እና በዘላቂ ተኩስ አቁም ዙሪያ መክረዋል። በሌላ በኩል በእስራኤል እና በቻይና መካከል አዲስ የዲፕሎማሲ ፍጥጫ ተቀስቅሷል። እስራኤል ቤጂንግን ጸረ አይሁድ ስትል የፈረጀች ሲሆን ቻይና የኢራን ደጋፊ ናት በሚል ዓለም አቀፍ ማዕቀብ እንዲጣልባት ጥሪ አቅርባለች። ቻይና በበኩሏ የእስራኤልን የስለላ ስትራቴጂ በቅርበት እየተከታተለች መሆኑን ገልጻለች። የኢራኑ የውጭ ጉዳይ ሚኒስቴር አሁን ላይ በሞስኮ የሚገኙ ሲሆን ከፕሬዝዳንት ቭላዲሚር ፑቲን ጋር በሚያደርጉት ውይይት የሩሲያን ድጋፍ ለማግኘት እንደሚጥሩ ይጠበቃል። ዓለም አቀፉ ማህበረሰብ ግን በጉጉት የሚጠብቀው የሆርሙዝ ሰርጥ ተከፍቶ የዓለም ኢኮኖሚ ወደ ነበረበት የሚመለስበትና በመካከለኛው ምስራቅ ዘላቂ ሰላም የሚሰፍንበትን ቀን ነው። ሆኖም በዋሽንግተንና በቴህራን መካከል ያለው የእምነት መጓደል ለዚህ ስኬት ዋነኛ እንቅፋት እንደሆነ ቀጥሏል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።